ውጣልኝ። ይሄንን ድራማህን ተው። ካሁን በኋላ በእኔና ባንተ መካከል ምንም ነገር የለም። የህይወቴ ትልቁ ስህተት አንተ ነህ። እኔም እኮ ተሰባሪ ነበርኩ አላየኸኝም እንጂ። አንተ ስንት ነገር ዋሽተህ ስታበቃ የኔ ትንሿ ሐሰት ታየች። አንተ እኮ የውሸት ቤቱ ራሱ ነህ። ከረፈደ በእናንተ ላይ ፍትሃዊ እንዳልነበር ገባኝ። አንተም ማግኘት የሚገባህን ፍቅር አላገኘህም። ይቅርታ አድርግልኝ እንጂ አባዬ፣ የምን ይቅርታ ነው? ይቅርታ አድርግልኝ። ተነሳ አባዬ። በዓለም በህይወት ትልቁን እርምጃ ተራምደሃል። በዚህ ኮርቼብሃለሁ። ቀጣዩ ደግሞ ቶሎ ቀን ቁረጡና ክብራችንን በሚመጥን ሁኔታ ሰርጋችንን እንሰርጋለን። አባ ያው እሷ ያለችበትን ሁኔታ ታውቂያለህ። ሰርጉ ትንሽ ቢዘገይ አይሻልም? በምን ምክንያት ነው ቢዘገየው? ተነጋገሩና ወስኑ። የምን ወደ ኋላ ማለት ነው? ያው የእሷንም ውሳኔ እኮ ማወቅ አለብን አባ። እኮ አነጋግራታ። ደሞ አትልፈስፈስ። ውሳኔን እንድትቀበል አድርጋት። እሺ እሺ አባ። ልጃችሁ ግን በአባቱ ነው አይደል ይወጣ? የምር ሁሌ እኮ እንደዚህ ኩፍስ እንዳለ ነው። በርሶ ቢወጣ ግን አሪፍ ነበር። አንቺ ልጅ በይ ልጄን ለቀቅ አድርጊው። የምር ግን ባሉትን ሲያገቡ እንደሱ ኩፍስ ያሉ ነበሩ። አንቺ ጭራሽ ባሌን የምሬን ነው። ባታውቂው ነው እንጂ ልባቸው ቅርብ ነው። አይመስለኝም። ልጆትን ግን አስተነፍሰዋለሁ። አይ አንቺ ቀልደኛ ልጅ እንደው በሽንኩርቱላጪ እንደዚህ ተኮፍሶ ማይቀር ነሽ ግን እንደው እውነት እንደዚህ ተኮፍሶ ማይቀር። አይ የዘንድሮ ልጅ እንዴት ነኝ ግን እችላለሁ? ጎበዝ ነሽ። አዎ ለማንኛውም ስማ ዋለ ብታይ ከእናትህ ጋር ስናማ ነበር ስቃላለ። አይሰማም? ከእናትህ ጋር ስናማ ነበር። በአባቱ ከሚወጣ በእርሶ ቢወጣ ይሻል ነበር እያልኳቸው ነበር። ምን ሆነሃል? ጨንቆኛል። ሁሉም ሰው እኔ ስሜት ያለኝ አይመስሉ። የማዝን፣ የምሰበር፣ የምጎዳ አይመስላቸው። በዓለም እንደዚህ አድርግ። በዓለም አንተ መሆን ያለብህ እንደዚህ ነው። ታውቂያለሽ፣ እንደ ማንኛውም ሰው የልጅነት ህልም ነበር። እያንዳንዱ የልጅነት ምሽቶች ውስጥ ማለማቸው ህልሞች
ግን ምን ያደርጋል የራሴን ህልም ገድዬ በአባቴ ህልም እየኖርኩ ነው። ምን ነበር የልጅነት ህልም? በእናትህ ንገረኝ። እግር ኳስ ተጫዋች መሆን። አንተ ኳስ ተጫዋች ነው? ምን ያንሰኛል? እሺ ግን ምን መሆን ነበር የምትፈልገው? ማለት ተከላካይ፣ አጥቂ፣ በረኛ ምን ነበር መሆን የምትፈልገው? አጥቂ በጣም ጎበዝ ነው። እውነት አጥቂ መሆን አትችልም? አይሆን ተከላካይ ብትሆን ጥሩ። ለምን? የሆነ እንደዚህ ያለ ግድግዳ ፊት ነው ያለ ማሳየህ። ይኸውልህ ይሄ አንተ ነህ። እንደዚህ ግድግዳ መስለህ ጭፍግግ እንዳልክ ማለት ነው። የተቃራኒ ቡድን ሲመጣ በቃ ፌንቱላ የሚሰራ ይመስለኛል። እንደዚህ እንደተንገጫገጭ ግድግዳ መስለህ ወደ ላይ ሁላ ሊለው ይችላል አንተን ሲያይ። ከዛ ኳሱን ይዘህ ወደ እነሱ። አንቺ ነኝ እንደዚህ አይነት ሰው ነኝ? እንደውም አልቻልኩበትም። ትቀልዳለህ እንዴ? የእውነትሽን ነው? ቋቅ እኮ ነው የምትለው አንቺ። የምርሽን ነው? አንቺ ነኝ ጭጋጋም ነኝ ወይ? አመኛ አሁን በቃ እንዴ ይሄን ልጅነትን ለጮኛ ሳያት ተወደዋለች። ደግሞ ወደፊት አብራ የምትኖረውን ሰው የማወቅ መብት አላት አይደል? ይህን እንዳሳያት ራሱ መች እድል ሰጠች? ይሄ እኮ የሚነገር አይደለም፣ የሚታይ የሚኖር ነው። ፍቅር እኮ ከዚህ ዓለም መንነው የጠፉ የሁለት ነፍሶች ትስስር ነው። አንቺ ፍቅር ይዘሽ ያውቃል? ጤነኛ ነሽ ያልከኝ? አልገባኝም። አንድ ጤነኛ የሆነ ሰው ሊሰማው የሚገባ ትክክለኛ ስሜት ነው። አለዛ ሰውነት ታሟል። ምናለ ፍቅር እንዳንቺ እንኳን ብትሰማኝ። አንተም እንድትሰማ ከፈለግ ይህን ልጅነትን የሸፈነው ማንነት አውልቀው። አይደለ ተከላካይ?
እንዴት ነሽ እህቴ? እህቴ ስሰማ አልተሳሳትኩም አይደል? አዎ እህቴ ነው ያልኩት። አንድ እህት ብቻ ያለ መስሎኝ። ምን ነው ዛሬ ሁለት እንደሆን ትዝ አለ? እባክሽ እንደዚህ አትበይ። ዛሬ ለመጣላት ጥሩ ጊዜ አይደለም። ትናንት መተሽ ከአባዬ ጋር እንደተነጋገራችሁ አውቃለሁ። እሺ እና ምን አለ? መታ ያላደረግኩትን አደረግ አለችኝ፣ ተናገረችኝ አለ። ይህ ስሜት ስለተሰማሽ አባዬ ለራሱ ይቅርታ ማድረግ አልቻለም። አስቢው እስቲ፣ ትላንትን መቀየር ባንችል ዛሬን ነገን ማስተካከል እንችላለን። እኔ አንድም ቀን ሆን ብዬ አንቺን ለመጉዳት ያደረኩት ነገር የለም። ባለማወቅ የበደልኩሽ ነገር ካለ ደግሞ ይቅርታ አድርጊልኝ። በጣም ረፍዷል። ትሰማኛለህ? ያንተም ይቅርታ ይሁን የአባዬ ጸጸት ያመሰቃቀላችሁት ህይወቴ ላይ መልሰው። እስኪ ምን ይታያል? ንገረኝ። እኔ ላይ ምን ታያለህ? ነገ ያለኝ ይመስላል? ከታየህ እኔ ጨለማ ውስጥ ነኝ። እንደዚህ አትበይ እህቴ። ባለፈው ስህተታችን ሁላችንም ዋጋ እየከፈልን ነው። አሁን የመጣህበትን ጉዳይ ከጨረስክ ሂድልኝ። እናም የምታስቡልኝ ከሆነ የጨለማ ዓለሜ ልኖርበት ተውኝ። አሁን ሂድ ሂድ። ከረበሽኩሽ ይቅርታ። ለማንኛውም ይመለከትሻል፣ ማወቅ አለብሽ ብዬ ነው። እህታችንን እንዲያፋልጉን ነገ ማስታወቂያ ልለጥፍ ነው። እናንተ ሰዎች ያማችኋል እንዴ? እብድ ናችሁ እናንተ። ከሷ የባሳችሁ እብድ ናችሁ። በሷ እብደት ምክንያት ስማችንን በየአደባባዩ ልለጥፉ ነው። ይሄ ነበር የቀረን ውርደት። የምን ውርደት ነው የምታወሪው? ኧረ እባክህ እቺ የማትረባ እሷ ጠፋች ብዬ እኔ ስሜ በየአደባባዩ ሊለጠፍ ነው? የሰው መጠቋቋሚያ ልሆን ነው? አንቺ እህትሽ ትኑር ትሙት በማናቅበት ሁኔታ ክብርሽ ነው የሚያስጨንቅሽ? አዎ በደንብ ያስጨንቀኛል። ትሰማለህ? በመከራ የገባሁትን ህይወቴ ያስጨንቀኛል። እቺ አውቋበት ጠፋች ተገኘች ብዬ ህይወቴ እንዲረበሽ አልፈልግም። ሰምተሃል? አንድ ነገር ልንገርሽ፣ አልታወቀሽም እንጂ ያበድሽው አንቺ ነሽ። ከእናንተ በላይ እብድ አለ እንዴ? ለይቶልሻል፣ ለይቶልሻል። ይሄን ወረቀት ለጥፍና የእናንተና የእኔ ጉዳይ ለዘለዓለም ያከትማል። እሺ? አረመኔ ነሽ፣ አረመኔ። እብዶች ለይቶልሻል። እብዶች በጣም ነው የምጠላችሁ። እሺ? በጣም ገደል ግባ፣ ገደል። እናንተ አብዳችኋል። እኔን ግን አታሳብዱኝ፣ ተውኝ እንዴ! እሺ፣ እና የሰርጋችሁን ቀን ወሰናችሁ?
ጊዜ አላገኘውም ነበር አልነገርኳትም። አሁን ይሄን ለማውራት ያን ያህል ብዙ ጊዜ ያስፈልጋል? ልጄ አንቺን ልጠይቅ። ሰርጋችሁ በ2 ወር ውስጥ መሆን አለበት። እኔ ልጄ አንቺ አባ 2 ወር አልፈጠንም? አንተን አይደለም የጠየቁ፣ እሷን ነው እያዋራሁት ያሉት። ተው እንጂ ልጆቹን አታስጨንቃቸው። ልጅቱን በትንታ ገላት ነበር እኮ እንዴ። እናንተ ጣልቃ አትግቡ። የእሷን መልስ ነው እየጠበቁ ያሉት። ያው ትንሽ ጊዜ እንፈልጋለን። ውጭ ሀገር ያለው ስራሽ አሳስቦሽ ነው? ኧረ እኔ ስራ ፈትነኝ እንዴ። ማለቴ እዚህ ሰውን እኮ ስራዬን ረሳሁት ለማለት ፈልጌ ነው። እናንተ ደስ ባላችሁ ጊዜ መሆን ይችላል። ይቅርታ፣ አንዴ ላናግራት። አንዴ እናውራ። እቺ ልጅ ከመጣች ጀምሮ የልጄ ጸባይ በፍጹም ሊዋጥልኝ አልቻለም። ምን እያደረግሽ ነው? ምን ውስጥ እንደከተትሽኝ ታውቆሻል? አንተ እኔ ላይ ነው ጉልበት። ልብ ካለ እነሱ ፊት እንደሱ አትልም ነበር። በማታውቂው ነገር ጥልቅ አትበኝ። አፍሽ መዝጋታችን ላወራበት መሰለኝ የተፈጠረው። ደግሞ ደስ ባላችሁ ሰዓት ነው ያልኩት። እስቲ ልብ ካለ ሂድና እኔ አልፈልግም በላቸው። ደግሞ ምን ታካብዳለህ? እኔ መሰለሽ ሴት አግኝተን አንቺ የእሷ ጫፍ ላይ አደርሽ። ዓለም ላይ ሴት የሚባል አልቆ አንድ እንኳን ባይኖር አንቺን አላገባሽ። ኧረ እባክህ የቤት መስታወት ውስጥን በደንብ ቢያሳየ ኖሮ ዓለም ላይ ያለች አንድም ሴት ካንተ ጋር መሆን እንደማትፈልግ በደንብ ታውቅ ነበር። ጮኻለሁ፣ ልቀቀኝ ጋሼ።
እንዴ ጠራኸኝ? ይዘህልኝ ሂድ እብድ። እብድ ነሽ። አታድርገው አላልኩም ነበር? እህቴን ለማግኘት አይደለም ይሄን እኔን ግን ተው።